ተመልካቾቻችን ከሲቢኢ ሀገሬ የ2026ን የፊፋ ዓለም ዋንጫ የምድብ ሁለተኛ ጨዋታ ሳውዝ አፍሪካ ከቼክ ጋር ያደረጉትን ጨዋታ ባቻ ውጤት ተጠናቋል። ይህ በ2026 ከተደረጉ የዓለም ዋንጫ ጨዋታዎች 10ኛ ያቻ ውጤት ነው። ዛሬ እዚህ ስቱዲዮ ውስጥ አዩ፣ ሚሊሻ፣ ኮች ያው የፔሌ ግምት ነው። አሁንም ግምቱ ቅርብን ነው እኮ አራቅም ቅርብን እንትን የግድ እኮ ትክክለኛውን ነገር ለመናገር ወይ እንግዲህ ወይ ነብይ ምናምን መሆን አለበት። አይ በዛኛው ግን ሚሊሻ ካንተ ጋር ሚሊሻ ስንት ነው ያለው? ነው ለላ አንድ ነው አንድ ለባዶ ልትሸነፍ ትችላለች ብያለሁ። ተጠግተናል። ግድ ማረፍ አለብን እንደዛ ከሆነ ወይ ተንቋይ ቲም ይዛችሁ የሆነ ሽንፈት ወይ አቻ ውጤት ምናምን ሲመጣ ተጠጋግተናል ምናምን ብላችሁ ጋዜጣዊ መግለጫ ምናምን ላይ ስጡ እንጂ እዚህ ውጤት ላይ አትሰጡም። እንደዚህ አይነት ነገር ለሽልማት ከሆነ አላገኘነው። በቃ እንደዛ ነው ይሻላል። እንዴት አየነው የሁለተኛው አጋማሽ ጨዋታ? በተለይ ኮች የተወሰኑ ለውጦች ነበሩ። ሳውዝ አፍሪካ የተሻለ ፕሬስ እያደረገ ነበረ ወደ መጨረሻ አካባቢና ኦፍ ማይክም እያወራን ስለነበረ ደጋፊም ስለነበርክ አይ ቀደም ብዬ የተናገርኩትን ነገር ነው ለማየት የቻልኩት ነው። ምክንያቱም በመጀመሪያ ጨዋታ ላይ ከሜክሲኮ ጋር በነበራቸው ጨዋታ ሳውዝ አፍሪካ የኤክስፒሪየንስ ክፍተት እንዳለ ያሳያል። ቲማቸው ላይ እንደዚህ ትልልቅ ጨዋታዎችን ያለ መጫወት ችግር በእንደዚህ አይነት መድረክ ላይ ያላቸውን ነገር አውጥተው እንዳይጫወቱ የገደባቸው ይመስለኛል ብዬ ነበርና ለዛም ከጎዶሎ ከሆኑ በኋላ ከረፍት በኋላ ከሜክሲኮ ጋርም ቢሆን ለመጫወት የሞከሩት ነገር መጥፎ አልነበረምና ዛሬም ላይ ከአርሊ ነው ጎል የተቆጠረባቸው። ምናልባት 5 ደቂቃ አልሞላም ጎል ሲገባባቸው። ከዛ በኋላ ግን ግራጁዋሊ ወደ ጨዋታው ለመግባት ሙከራ አድርገዋል። ኦፍ ኮርስ የተወሰኑ የኳስ መቆራረጦች በተለይ ከኋላ ሲጀምሩ እንደገና ትክክለኛ አቋቋም ላይ ሆኖ አለመቀበል፣ አለመዘጋጀቶች፣ ከፕሬሸር በቀላሉ አለመውጣቶች ነበሩ፣ መንገራገጮች ነበሩ። ያም ቢሆን ግን ከሰዓቱ እየሄደ ሲሄድ ከጨዋታ ጨዋታ የቼክን ድሮፕ ማድረግን ተከትሎ በውዴታም በእነሱም የጨዋታ ስትራቴጂ ወደ ሁለተኛው ሶስተኛው የሜዳ ክፍል መግባት፣ እዛ ላይ መቆየት፣ እድሎችን ለመፍጠር መሞከሮች አይቻለው። ያው በመጨረሻም እንግዲህ ተሳክቶላቸው ግብ ማስቆጠር ችለዋል፣ ያው በፔናልቲ ቢሆን ግን በጣም በግሌ ከዚህ ቶርናመንት ሳውዝ አፍሪካ የሆነ ነገር ይዛ እንደምትሄድ ነው የሚገባኝ። ምክንያቱም አሁን ለአፍሪካ እግር ኳስ ጥሩ ነገር ላይ ናቸው ያሉት፣ ክለቦቻቸው ጥሩ ናቸው። አሁን ዓለም ዋንጫ ላይ መጥተዋል፣ የሆነ ነገራቸውን ያዩታል። ስለዚህ ይሄ አሁን በቶርናመንት ውስጥ ያለው እድገት ቀጣይ ችግሮቻቸውን ደግሞ ይሄ ጌም ኤክስፒሪየንሳቸው ሌላው ነገር አዳብረው የተሻለ ሳውዝ አፍሪካ ወደፊት ልናይ እንችላለን። በዚህ 45 ደቂቃ ባለፈው 45 ደቂቃ እና በዚህ ሙሉ ጨዋታ ላይ ያየሁት ፕሮግሬስ ያንን ነው የሚነግረው። በቼክ እንደጠበቅኩት አላገኘሁትም እውነት ለመናገር። ቅድም አዩ ሲናገር ነበር ከሴት ፒስ ጋር የተያያዘ ጥሩ አቅም እንዳላቸው፣ ከቆመ ኳስ ላይ ጎል ሊያስቆጥሩ የሚችሉበት እድል እንዳለ አይተናል። እሱንም በጥቂቱ ስጋት ሲሆኑ አይቻለሁ፣ በተለይ ኮርነር ኪኮች ምናምን ባገኙበት ሰዓት። ከዛ ውጭ ግን ለመጫወት በፈለጉበት መንገድ የግብ ዕድሎችን ፈጥረዋል ብዬ መናገር አልችልም። በጨዋታ እንቅስቃሴ በሳውዝ አፍሪካ ብልጫ ተወስዶባቸዋል። በመሀል ሜዳ ቁጥጥር የተሻለ በማኮና የሚመራው የሳውዝ አፍሪካ የመሀል ሜዳ ቡድን የበላይነት ነበረው። ኳሶችን ወደ መስመር በማውጣት ከመስመር የሚሻገሩ ኳሶችን ድል ክሬት ለማድረግ ተደጋጋሚ ጥረት ያደረጉ ነበር። በዛው መንገድ መጥተው ፔናልቲ ማግኘት ችለዋል። ለደቡብ አፍሪካ ይሄ 1 ነጥብ ጥሩ ነው። ስቲል ኮምፒቲሽን ውስጥ አለው ለማለት እድል ይሰጣታል ብዬ መናገር እችላለሁ። ያ ዛሬ ሌላ ጨዋታ አለ፣ የዚህ ምድብ ጨዋታ ሜክሲኮና ኮሪያ፣ ሁለቱ አሸናፊዎች። ስለዚህ እነሱ ውጤት ሁለቱም ቡድኖች ከባድ ቡድን በመጨረሻ ይገጥማሉ። ቼክ ሜክሲኮን ነው የምትገጥመው አዘጋጇ፣ ኮሪያን ደግሞ ሳውዝ አፍሪካ ትገጥማለች እና እኔ የሚያንስባትን 1 ነጥብ ወስዳለች ብዬ ነው የማስበው ሳውዝ አፍሪካ። ኦፍ ማይክ እያወራን ነበር ለምንድን ነው ማያሸንፉት ይሄን ጨዋታ
ቼክ የማይሸነፍበት ምንም አይነት የእግር ኳሳዊ ምክንያት አልታየኝም። አንዳንድ ጊዜ እንሸነፍ የሆነ ከመጥፎ ፐርፎርማንስ በኋላ የሚደረግ ሌላኛው ሁለተኛው ጨዋታ ሳይኮሎጂካል በጣም ጫና አለው። ሳውዝ አፍሪካ የመጀመሪያ መክፈቻ ጨዋታ ከሜክሲኮ ጋር ጥሩ ፐርፎርም አላረጉም። ብዙ ትችቶች ነበሩ፣ ቀይ ካርዶች ነበሩ፣ ብዙ ካርዶች ነበሩ፣ እንዲህ አይነት ነገሮች ነበሩና ለዚህ ጨዋታ ሁጎ ብሩስ ምናልባት 1 ነጥብ ከዚህ ጨዋታ ብናሳካ የሚል እቅድ ሊኖር ይችላል። ተጫዋቾቹን ፍላጎታቸው ባንሸነፍ የሚል እና ከዛ በኋላ 1 ነጥብ ስታገኙ በቃ ቀጣይ ጨዋታ ላይ ያለው ስኬታማ 90 ደቂቃ አድርገሽ ትቀበያለሽ እንጂ ሳውዝ አፍሪካ ከዚህ ጨዋታ 3 ነጥብ መውሰድ ነበረባት ብዬ ነው የማስበው። ምን እንደነበረ የቼክ የጨዋታ አቀራረብ ብዙ ግልጽ አይደለም። ኮባክ ይዞ የገቡት የጨዋታ አቀራረብ ቅድም ከጨዋታው ፊት ስናነሳ ነበር። ያን ያክል ተጽዕኖ ፈጣሪ ተጫዋች ኢንዲቪጁዋል የተለየ ተጫዋች የላቸው፣ ግን እንደ ቡድን የነበራቸውም ኦርጋናይዜሽን ላይ በጣም ችግር ተመልክተንበታል። መከላከሉ ላይ በቁጥር በስተው ታያቸዋለሽ፣ ግን ያን ያክል ጥራት ያለው መከላከል አይተገብሩም። አንዱን ጎል 6ኛው ደቂቃ ላይ ያገኙትን ጎል የማስጠበቅ የጨዋታ መንገድ ነው ሲተገብሩ የነበረው። ኢቭን መልሶ ማጥቃት እንኳን የሌለው አንዷን ጎል ይዘን እንወጣለን የሚል እምነት ነበራቸውና ሳውዝ አፍሪካ በተለይ በሁለተኛው አጋማሽ ለአሰልጣኝ ሁጎ ብሩስ በደንብ ክሬዲቱን መስጠት የሚገባ ይመስለኛል። ሁልጊዜም እግር ኳስ እንግዲህ አሰልጣኞች በጨዋታ ውስጥ የሚኖራቸው ተሳትፎ የት እንደደረሰ ይሄ የዓለም ዋንጫ በደንብ እያሳየን ያለ ይመስለኛል። ያደረጓቸው ለውጦች በሙሉ በጣም ፐርፌክት ሆነው ተመልክቻቸዋለሁ። እነዚህ ብዙ ኪሎ ያልተሸከሙ በጣም ቀለል ያለ ሰውነት ያላቸው ከኳስ ጋር ግን በጣም አደገኛ የሆኑ ተጫዋቾች ሜዳ ላይ ቀይር ያስገባቸው 9 ቁጥር ላይ ቀይር ያስገቡ ተጫዋች በደንብ ሆልድ እያረገ ፍሊክ እያረገ እያንዳንዱ የሚያደርጋቸው ነገሮች የቼክን ተከላካዮች ጫና ውስጥ ሲከት ተመልክተናል። እንደውም የመጨረሻ ውሳኔው ደካማ ሆነ እንጂ ሁለተኛ ጎል ማስቆጠር የሚችልበትንም አደገኛ እድል መፍጠር ችሎ ተመልክተናልና ሁጎ ብሩስ ከጨዋታ አቀራረብ ጀምሮ ቶርናመንት ይሄንን ይፈልጋል። በተመሳሳይ መንገድ ከቀረብክ የማረሚያ ጊዜ የለም። 3 ጨዋታ ነው የምትጫወተው በምድብ። ስለዚህ ከወጣሽ በኋላ ነው የምታስቢው። እንዲህ ብናረግ ኖሮ ይሄን ብናረግ ኖሮ ብለሽ የምታስቢው ከወጣሽ በኋላ ነው። ግትር አለመሆናቸው ከመጀመሪያ የጨዋታ አቀራረብ ከሜክሲኮ ጨዋታ አቀራረብ በታክቲክም በስታይል ኦፍ ፕሌይም በፎርሜሽንም በሁሉም ነገር የተለየ የጨዋታ አቀራረብ ይዞ መግባታቸው ተጠቃሚ ያደርጓቸዋል ብዬ ነው የማስበው። ምናልባት የመጀመሪያ ጨዋታ አዘጋጅ ሀገር መግጠማቸው በ5 ተከላካይ የበለጠ የመከላከል ሚዛኑ ላይ ትኩረት ያደረገ የጨዋታ አቀራረብ ይዘው ለመግባት ጨዋታ ታሪክ የደገመው ያለን እኛም ያነሳን ስለነበረ ቢያንሳቸው ውጤትን አስጠብቆ መውጣት ፍላጎት ያለው ይመስል ነበር። የመጀመሪያ በመከላከል ላይ ትኩረት ያደረገ የጨዋታ አቀራረብ ነበራቸው። ዛሬ ግን የተለየ ነው። ባክፎር ነው የተጠቀሙት። በ3 አማካይ 3 ደግሞ ከፊት የሚጫወቱ ተጫዋቾች ተጠቅመዋል። ከኳስ ጋር የነበራቸው በተለይ ጨዋታ ውስጥ እያደጉ ሲመጡ ተመልክተናል። ይሄ ደግሞ ከኮንፊደንስ ጋር ይገናኛል ብዬ ነው የማስበው። ሁለተኛ ጨዋታ ነው ያገኙት። ጨዋታው ደግሞ ቼክ ራሱ የፈቀደላቸው ይመስለኛል። ይሄ የሚሸነፍ ቡድን እንደሆነ ጨዋታ ውስጥ እያመኑ እንዲመጡ የማድረግ አይነት የተመለከተ ይመስለኛል። ምክንያቱም ጨዋታ ውስጥ በኋላ ላይ ኳስን አቅልሎ የመጫወት ነገር በሳውዝ አፍሪካ ተጫዋቾች በኩል ስንመለከት ነበርና አሰልጣኙ በደንብ ክሬዲቱን ይወስዳሉ ብዬ ነው የማስበው። ለጨዋታው ያደረጉት ቅድመ ዝግጅት፣ ጨዋታ ውስጥ ደግሞ ለሚያስፈልጋቸው ነገር በተጫዋቾች ቅያሪ የሰጧቸው ፈጣን ምላሾች ተጠቃሚ ያደርጓቸዋል ብዬ ነው የማስበውና 4-3 ማለት ነው አይደለ? 4-3 ማለት ቅድም አዩ ሲያነሳ ነበርና ከሮበርቶ ማርቲኔዝን ከጨዋታ ውሳኔ ጋር ተያይዞ በብሌም እያደረግናቸው ነበርና አክቹአሊ ያው በዛ ደረጃ እነሱን የመተቸት አቅም ተደርጎ እንዳይወሰድ ግን ከአቀራረብ ጋር ከውሳኔ ጋር ተያይዞ ከባድ ውሳኔዎችን መወሰን ካስፈልጋቸውም ቢወስኑ ለቲሙ ቤኔፊት ነበር። ሮናልዶን በዛ ደረጃ ማሳጣት አልነበረባቸውም እስከሚል ደርሰናል። እና አሁን ካየሽው ለምሳሌ ወደ 3 አጥቂ ሲመለሱ አንዱ ከሁለቱ የፊት አጥቂ አንዱ መቀመጥ አለበት። ፎስተርን ያስቀመጠው። ስለዚህ ሁጎ ብሩስ በእንደዚህ አይነት ውሳኔዎችን መወሰኑ ለቲሙ አንድ የስትራክቸራል ለውጥ ስለሆነ አንድ ጥቅም ነው፣ ትልቅ ውሳኔ ነው። ባክ 5 አድርጎ ሲጫወት ከሜክሲኮ ጋር ካስታወስን በ3ቱ ተከላካዮች የመሃል ተከላካዮች መካከል አለመናበቦች ነበሩ። አንዳንድ ጊዜ በ3 ተከላካይ ስትጫወቺ
በጣም ፈጣን ጉልበተኛ አንድ ለአንድ ማስጣል የሚችሉ ከምንም በላይ ግን ተናበው መጫወት የሚችሉ ልጆች ሶስቱ ሲሆኑ ማለት ነው። ስለዚህ ሴንተሩን ወደ ሁለት አድርገው በሁለት ፉልባኮች መጫወት መቻላቸው እዛ ጋር ያለውን ኮንፊውዥን ቀንሶታል እና ልጆቹ በሚያውቁት አይነት መንገድ ጌሙን እንዲቆጣጠሩ እድል ሰጥቷቸዋል። እና ሚሮስላቭ ምን ማድረግ ነበረባቸው እዚህ ላይ? የቼኮ አሰልጣኝ ምን ማድረግ ነበረባቸው? ቼክ አሁን በእኛ ካየነው ነገር ስንነሳ የራስሽ የምትጫወቹ የራስሽ የቡድን የጨዋታ ስትራክቸር የጨዋታ መንገድ እንዳለ ሆኖ ተጋጣሚንም ከግምት ማስገባት ደግሞ አንድ ነገር ነው። ስለዚህ በተደጋጋሚ ምናልባት ከሜክሲኮ ጨዋታ ያየነው አንዱ የሳውዝ አፍሪካ ክፍተት ምን ነበር? ከኋላ መስርተው መጫወት፣ ከኋላ ተጫውተው መውጣት፣ ቢውልድ ማድረግ ነው የሚፈልጉት። ቢውልድ አባቸው ግን ጥራት የለውም። በተለይ ደግሞ ከፍ ያለ ፕሬሸር ሲፈጸም ተደጋጋሚ ስህተት ለመስራት ቅርብ የሆነ ተከላካይ መስመር ነው ያለው ኢንክሉዲንግ ዊሊያምስን ጨምሮ ማለት ነው። ስለዚህ ያንን ነገር አንዷን ጎል ካስቆጠሩ በኋላ ለሳውዝ አፍሪካ ሰፊውን ቦታ ትተውት እየተጫወቱ እንዲመጡ ከመፍቀድ ይልቅ ተጨማሪ ጫና በጀመሩበት ፔስ ቢቀጥሉና የሳውዝ አፍሪካ ተከላካዮች ከኋላ መስርተው ይዘው የሚወጡትን ኳስ በመጫን የሚሰሩትን ስህተት ተጠቅሞ የግብ ድሎችን በመፍጠር የግብ ቁጥራቸውን ማስፋት ይችሉ ነበር። ያን ቢያደርጉ ደግሞ በሳውዝ አፍሪካ በኩል የሚፈጠር ሌላ ነገር አለ። ፍርስትሬሽን ይመጣል፣ ተስፋ መቁረጥ ውስጥ ይገባሉ። ስለዚህ ሜቢ እንደዛ አይነት አቀራረብ ሊያዋጣቸው ይችል ነበር ብዬ አስባለሁ። ዞሮ ግን ሳውዝ አፍሪካ በዚህ ጨዋታ ቅድም ሚኒሻ እንዳለው የጌም ልምዱ አለመኖር ተጽዕኖ የፈጠረባቸው ይመስለኛል እንጂ ከአንድ ጎል በዘለለ የግብ መጠኑን አስፍተው ማሸነፍ የሚችሉበትን እድል መፍጠር ይችሉ ነበር። ጌሙን በሁሉም መንገድ ተቆጣጥረዋል፣ ጎል ከማስቆጠር ውጪ ማለት ነው። መድረኩን ካለመለመድ ውጪ የሳውት አፍሪካ ብሔራዊ ቡድን ውስጥ ይሄ ብዙ ውህደት ከምንጠብቅባቸው ብሔራዊ ቡድኖች አንዱ ነው የሳውት አፍሪካ ብሔራዊ ቡድን። ይህንን ውህደት ማየት ይኖርብናል። ምክንያቱም ኦልሞስት ሁሉንም ተጫዋቾችህን ከተመሳሳይ ሊግና በተለይ ደግሞ ከአንድ ክለብ በብዛት ስትመርጥ የተሻለ ውህደት ኤክስፔክት ታደርጋለህ። በእርግጥ የሚያድግ በጣም ብዙ ነገር አይቻለሁ። ቡድኑ ከኋላ ቢልድ አድርጎ መውጣት የሚፈልግ ወይ ደግሞ ከኋላ መስርቶ መውጣት የሚፈልግ ቡድን ነው። ከኋላ መስርቶ መውጣት ደግሞ አንደኛ የተለየ ኳሊቲ ይፈልጋል። ይህንን ለማድረግ የሚያስችል አቅም አለ ወይ በሚጫወቱ ተጫዋቾች? ሁለተኛ ደግሞ አንዳንድ ጊዜ ኳሊቲውን ቢኖርህ የተጋጣሚ ቡድን ፕሬሲንግ፣ የተጋጣሚ ቡድን ወጥመድ ስህተቶች እንድትሰራ ሊያደርግ ይችላል። ትልልቆቹ ከኋላ ቢልድ ለማድረግ የሚሞክሩት ቡድኖች ይሄው የሻምፒየንስ ሊጉን ዋንጫ ያነሳው ፓሪስ ሳን ዠርማን ለምሳሌ በቢልድ አፕ ለመጫወት የሚሞክር ቡድን ነው። በዝግታ ከኋላ ቢልድ ለማድረግ የሚሞክር ወደ እንደዚህ አይነት ልህቀት ለመድረስ ግን በጣም ብዙ ስህተቶች እየተሰራ እየተቀጣ እየገባበት ምናምን የሻምፒየንስ ሊግ ዋንጫ የሚያነሳው አሉት እንደዚህ አይነት ሞመንቶች። ይሄንን በትዕግስት ማሳደግ የምትችል ከሆነ እንደምታገኛቸው ተጫዋቾች ጥራትና ነገሩን ኤክስኪዩት እንደምታደርግበት መንገድ ማደግ ይቻላል። ለምሳሌ ብዙ ጊዜ አሁን ፕሬሲንጉን ኢንስቲጌት ከሚያደርጉት ነገሮች አንደኛው ጀርባቸውን ለራሳቸው ጎል ሰጥተው ያን ቀላል ፕሬሲንግ ማስጀመሪያ መንገድ ነው። ስለዚህ ቢያንስ በሀፍተርን ኳሱን ለመቀበል መሞከር ወይ ደግሞ 6 ቁጥሩ እንደዚህ ያለ እንግዲህ አሁን ቀደም ትንሽ ኢንትረስት አይተነዋል። ሞኬና ለምሳሌ ኳሱን ከመቀበል ይልቅ ፊቱን ወደ ተቃራኒ ጎል አዙሮ ግብ ጠባቂ ኦፕሽኖች ያጣ ነበር። ግብ ጠባቂው እንደዚህ ባለ ጊዜ ሁለቱ ሴንተር ባኮች ለጥጠውለት ለሁለቱ ሴንተር ባኮች ኳስ ለመስጠት እየሞከረ ለመውጣት ቢሞክር ደግሞ ምናልባት ይሄንን ቢላፕ የተሻለ ማድረግ ይቻላል። ግን ከእንቅስቃሴ ኳስ ተቋጥሮ ለመጫወት ከሞከረ አንፃር ማደግ የሚችል በጣም በጎ ነገር አላቸው። ይሄንን በብሔራዊ ቡድን ይሄንን በአህጉራዊ እግር ኳስ በተለይ ደግሞ በአፍሪካ ዋንጫ በምናምን በደንብ መተግበር የሚችሉ ከሆነ የሳውት አፍሪካ ብሔራዊ ቡድን ባለፉት ጥቂት ዓመታት ካየነው የተሻለ ቁመና ይዛል ብዬ አስባለሁ። ቼክን በተመለከተ ግን ቅድም የነካካሁት ነገር ነበር። በጣም ሰፊ የትውልድ ክፍተት አለው። ይሄ 2004 ላይ ኔድቬድ ሲጎዳ 2006 ደግሞ በቃ ማለት ይሄንን ትውልድ ይሄ እንግዲህ አሁን የነ ፖቦርስኪ ቡድን ነው፣ የነ ቶማስ ሮስስኪ ቡድን ነው፣ የነ ፔተር ቼክ ቡድን ነው፣ የነ ያንኮለር ቡድን ነው፣ የባለንዶሩ አሸናፊ የነ ፓቨል ኔድቬድ ቡድን ነው። እንዴት እያለ የነ ስሚትሰር ቡድን የነ ቭላድሚር ስሚትሰር ቡድን ነው። እንዴት እያለ ነው እዚህ ጋር የደረሰው? እና ደግሞ
በታሪክም ትልልቅ ተጫዋቾች ነበሩት። እንግዲህ የ76ቱን የአውሮፓ ዋንጫ ሲወስዱ ያንን ታሪካዊ ፓኔንካ አስቆጥሮ ፓኔንካ የሚልን ነገር ስያሜውን ሁሉ የቀየረብን አንቶኒን ፓኔንካ ነው እና የእግር ኳስ ሀገር ነበረች። አሁን ብሔራዊ ቡድኑ ከኢንዲቪጁዋል ኳሊቲ አንጻር ከዚህ ቀደም ጨዋታዎች ማሸነፍ የሚችሉ ተጫዋቾች ነበሩት። ቶርናመንት ሲመጣ ሁሌ ሚላን ባሮሽ ከቶርናመንት ጋር የሚጎላ በቶርናመንት ዲሲቭ የሚያደርግ አይነት ተጫዋች ነው፣ የሚሸውድ አይነት ተጫዋች ነው ሚላን ባሮሽ የነበረው። ይሄ ቡድን እንደዚህ አይነት ተሰጥኦ የለው። የነበረው ብቸኛ ነገር ምንድነው? የቆሙ ኳሶችን መጠቀም እና ደግሞ ከፍ ባለ ኢንቴንሲቲ መጫወት ነው። እኔ ቅድም እንደውም እንደ ስጋት ሳነሳ ጨዋታው መጀመሪያ ላይ ከኮሪያው ጨዋታ ተነስቼ በጣም ኢንቴንስ ሆኑና ከሆነኛው ሰዓት በኋላ ተጫዋቾቻቸው ተዳክመው ወርደው አየሁ እና እዚህ ጨዋታ ላይ ባይ ዲዛይን ኳሱን ለሳውት አፍሪካ ለቀው ሊጫወቱ ይችላሉ እያስቤ ነበር፣ ተናግሬያለሁ። ግን ጎሉን ካስቆጠሩና ወደኋላ ከፈገፈጉ በኋላ ልክ ነው ኳሱን ሰጥተዋቸዋል፣ በነፃነት ተጫውተዋል ሳውት አፍሪካዎች። ኳሱን ይቀሙም ነበር። ከቀሙ በኋላ ግን የሚቀጥለው ስቴፕ ላይ የቡድኑ ቴክኒካል ኳሊቲ ወይ ደግሞ ይሄ የመጨረሻ የመወሰን አቅም የተዳከመ መሆኑን የምታውቀው እንቅስቃሴዎቻቸው ሁሉ አደገኛ ሙከራ ሳይሆኑ ይቋረጡ ነበር፣ ወይ ደግሞ ወደ ማጥቃት በሚደረገው ሽግግር ውስጥ 2 ወይ 3 ተጫዋች ነው ልታይ የምትችለው በቁጥር አውት ነበር ይደረጉ ነበር እና በእንደዚህ አይነት ረገድ በጣም ደካማ የቼክ ብሔራዊ ቡድን ያየሁት። እንደውም የመጀመሪያው ቀን ያየሁት ቼክ በተለያየ መንገድ ሸውዶኛል ብዬ ነው የማስበው እና አንድ ለአንዱ ከሳውት አፍሪካ የበለጠ እንደው የቼክን ብሔራዊ ቡድን ሊያስደስት የሚገባ ሆኖ ነው ያለቀው ብዬ ነው የማስበው። መልካም ይቀራል እናጠቃለው ወይስ እንሻይ? ጨዋታው ከዚህ በላይ ብዙ ነገር የሚነሳበት አይደለም፣ ግን ቀጣይ ከባድ ተጋጣሚዎች እንዳሏቸው ታሳቢ ፕሮባቢሊቲው ምን ያክል ነው የሚለው ማየት እንችላለን። ማለት የሁለተኛው ጨዋታ የዛሬ አሸናፊ ምናልባት ጨዋታው በአንደኛው አሸናፊ የሚጠናቀቅ ከሆነ 6 ነጥብ ገብቶ ማለፉን ያረጋግጣል። ጥሩ ሶስተኛ ስላለ እኔ አሁንም ከዚህ ግሩፕ ቼክ ለማለፍ እድል ሊኖራት ይችላል ብዬ አስባለሁ፣ ከሳውዝ አፍሪካ ይልቅ ማለት ነው። እንደዚህ እድል የሚያደርገኝ ደግሞ እንዳየሽው የመጀመሪያ ቀን 2 ተጫዋች ከሚድፊልድ ፖዚሽን ላይ ወጥቶባቸዋል። አሁን ማኪዮና ደግሞ ዛሬ 2ኛ ቢጫ አይቷል። ቀጣዩን ጨዋታ ይጫወታል። አንድ ጨዋታ ነው የሚያልፋቸው አይደለም እኛ ይሄኛው ጨዋታ ብቻ ነው የሚያልፋቸው። ቀጥታ ቀይ ካርድ በቶርናመንት አይ ቲንክ ያነበብኩ ይመስለኛል። አንድ ጨዋታ ነው የሚያደርጋቸው። ግን ማኪዮና የበለጠ ሚዛን ጠባቂ የዛሬው ጉዳት ያደርጋል። የዛሬው ቢጫ 2ኛ ቢጫ ስለሆነ ሊቸገር ይችላል። ዞሮ ግን በዛሬ ባሳዩን ፐርፎርማንስ ኮቹንም ተጫዋቾቹንም የሆነ ክሬዲት ለሰጣቸው። ቀይ ካርዱን ቼክ ያደረኩበት ምክንያት ምን ነበረ መሰለኮች? በቃ ይሄ ልጅ 20 ደቂቃ 30 ደቂቃ አለማንጫል ከዛ ሀገሩ ሊሄድ ነው ያልከኝ። አይ ቲንክ አንድ ጨዋታ እንደዛ ነው። አንድ ጨዋታ ነው አንድ ጨዋታ ያልፋቸውና ትክክለኛ ምግ ይመስላል ይሻላል። አዎ ለቶርናመንት ኡጎ ብሩስ ግን የሆነ ኮምፕሌንስ አድርጓል የሚልም አንድ እንትን አርቲክል ያየው መስሎኛል። ዝም ብሎ ዲቴይሉን አላነበብኩትም፣ ምክንያቱም ቀይ ካርዱ 2 ጨዋታ ምናምን አይ ቲንክ መልሶ ማየት የሚፈልግ ይሆናል። ግን ምናልባት 6 ነጥብ የሚገጥመው ቡድን የዛሬው ጨዋታ የመሸናነፍ ውጥን ሜክሲኮ 6 ነጥብ ላይ ከገባች በቀጣይ የምታገኘው ቼክን ነው። ምናልባት በተጠባቂ ተጫዋቾች ጨዋታቸውን ማድረግ ለቀጣይ ጨዋታ እንዲህ አይነት ነገሮች ሊጠቀሙ ስለሚችሉ ከዛ ተጠቃሚ የሚሆን ቡድን ሊኖር ይችላል የሚል እምነት ነው ያለኝ። ግን ለሁለቱም ቡድኖች ፈታኝ የሆኑ ቡድኖች ነው ከፊታቸው ያሉት። ኮሪያም ሳውዝ አፍሪካን በደንብ የምትፈትናት የቼክም አይነት ቡድን አይደለም። በጣም በሃይ ኢንቴንሲቲ የሚጫወት ቡድን ነው። በጣም የቡድን ስራ ላይ በጣም የተዋሃደ ቡድን ነው። ያንን ቡድን ነው ሳውዝ አፍሪካ የሚገጥመው እና በጣም ቀጣይ ጨዋታ ከባድ ሊሆን ይችላል። ከምድቡ ምናልባት የመውደቅ ስጋት አለባቸው ከተባለን የዛሬ ተጋጣሚ 2 ቡድኖች ወደ ቀጣዩ ዙር ላይ አልፎ የሚችሉበት እድል ይኖራል። አዘናለሁ። ያው ማለት እንደ እድል ሳውዝ አፍሪካም እድል አላት ማለት ያው አሁን ከዛሬው ጨዋታ መነሻ እንግዲህ 3ኛ ጨዋታቸውን እንዴት ነው የሚያደርጉት በሚለው ግን ደግሞ የዛሬዎቹ 2 ተጋጣሚዎች ከቁመና አንጻር ሜክሲኮ እንደዚህ ባለ አቋም ከቼክ ጋር የምትጫወት ከሆነ የተሻለ ማሸነፍ እድል ይኖራታል። በተመሳሳይ መንገድ ደቡብ ኮሪያም ለደቡብ አፍሪካ የበለጠ ፈታኝ መሆን እድል አላት እና የዛሬዎቹ ተጋጣሚዎች ወይ ደግሞ ከዚህ በኋላ የሚጫወቱት ሀገራት
ይሄ ምድቡን አንደኛና ሁለተኛ የመሆን እድል ያላቸው ናቸው። እንግዲህ ጥሩ ሶስተኛው የትኛው እንደሆነ እናያለን። ከዛ በኋላ የሚመጣ ውጤት ይሆናል። መልካም በጣም አድርጌ አመሰግናለሁ ሚሊሻ፣ ኮች እና አዩ። ክቡራን ተመልካቾቻችን የዛሬ ዝግጅታችንን በዚሁ አጠናቀናል። አብራችሁን ስላመሻችሁ ደስ ብሎናል። ከዚህ በኋላ ሌሎች የሀገሬ ቴሌቪዥን ዝግጅቶች ይቀጥላሉ። ደህና እደሩ።